የአርሰናል የወርሃ የካቲት ምርጥ ተጫዋች ይፋ ተደርጓል። ይህ ተጫዋች ደግሞ እጅግ በጣም ወሳኝ መልእክት አስተላልፏል። እኔ በግሌ ይገባዋል የምለው ተጫዋች ነው ለአርሰናል የካቲት የወሩ ምርጥ ተጫዋች ምርጫነትን እንግዲህ የወሰደው ማለት ነው። ከዛ በተጨማሪ አርሰናል ከማንቸስተር ሲቲ አንድ ባለሙያ መቅጠሩ ተሰምቷል። በሌላ በኩል አሁንም የአርሰናል አጨዋወት ላይ በርካታ ሀሳቦች እየተነሱ ሲገኙ የቀድሞ የቼልሲ ተጫዋች ጆን ኦቢ ሚካኤል አርሰናል ላይ ያነሳው ሀሳብ በርካታ የመድፉ ደጋፊዎችን ሲያበሳጫቸው የአርሰናል የቀድሞ ተጫዋች አሽሊ ኮል ደግሞ በቼልሲ ቤትም እንደተጫወተ ይታወቃል። የዚህን የጆኖቢ ሚካኤልን አስተያየት የማይረባ ሲል ምላሽ ሰጥቶበታል ማለት ነው። በሌላ አርሰናል ቀጣይ አራት ጨዋታዎቹ በአራቱም የተለያዩ ውድድሮች የሚያደርጋቸው በጣም ወሳኝ ጨዋታዎች ናቸው። እነዚህንም ጨዋታዎች የምንመለከት ነው የሚሆነው። እንደተለመደው እንግዲህ በአማረ መልኩ መረጃዎቹ መድፈኞቹን የተመለከቱ ወደ እናንተ ይደርሳሉ ማለት ነው። በዚህ ቻናል እንግዲህ ሁልጊዜ አርሰናልን የተመለከተ መረጃ ይደርሳችኋል። በስተመጨረሻም ደግሞ የሌሎች ቡድኖችን ሀሳብ እናነሳሳለን። ስለዚህ አዲስ የሆናችሁ ሰብስክራይብ ማድረግ ቤተሰብ መሆንና በየዕለቱ ወሳኝ ስፖርታዊ መረጃዎችን ማድመጥ ትችላላችሁ። ይህ ቪዲዮ ለበርካቶች እንዲደርስ ላይክና ሼር በማድረግ እንድትጀምሩ በአክብሮት እየጋበዝኩኝ በቀጥታ ወደ መረጃዎቹ ወስዳችኋለሁ። እንግዲህ በመድፈኞቹ ቤት እጅግ በጣም ምርጥና ድንቅ እንቅስቃሴን እያደረገ የሚገኘው ተጫዋች በአርሰናል ቤት የካቲት ወር ምርጥ ተጫዋች እጩነትን ይፋዊ በሆነ መንገዱ ማሸነፉን እንግዲህ አርሰናሎች ገልጸዋል። ይህንንም ሽልማት ያሸነፈው የአርሰናል የኋላ መስመር ተጫዋች ኢኳዶሪያዊው ፔሮ ሂንካፔ ነው። የወሩ ምርጥ ተጫዋችነትን ሽልማት በመድፈኞቹ ቤት ያሸነፈው። በነገራችን ላይ ፔሮ ሂንካፔ ከሽልማቱ በኋላ መልእክት አስተላልፏል ለደጋፊዎች። ነገር ግን ለእኔ ይህ ተጫዋች የሚገባውና ትክክለኛውን ሽልማት ነው ያገኘው ብዬ እኔ አስባለሁ። በአርሰናል ቤት በመጀመሪያ ዓመቱ እያሳየ የሚገኘው አቋም በአርሰናል ቤት ረጅም ጊዜ እንደቆየ ሰው ነው ለማሊያው የሚጋደለው። ልክ እንደ ቢግ ጋቢ እንደ ጋብሪኤል ማጋሌሽ አይነት የአጨዋወት ስታይል እና አግሬሲቭነት እንዳለው በደንብ ተመልክታችኋል ብዬ አስባለሁ። በአርሰናል ቤት እንደ ሳሊባ ያሉ ተጫዋቾች እንደ ቲምበር ያሉ ተጫዋቾች ትንሽ ለዘብ ያሉ ተጫዋቾች እንደሆኑ እናውቃለን። ማለትም በእግር ኳስ በጣም ጎበዞች ናቸው፣ ነገር ግን በባህሪና በአንዳንድ ጉዳዮች ብዙም አግሬሲቭ ያልሆኑ ተጫዋቾች ናቸው። ነገር ግን ጋብሪኤል ማጋሌሽና ፔሮ ሂንካፔ ከሁለቱ በተለየ መልኩ አግሬሲቭ የሆኑና ደማቸውን የሚሰጡ እንደዚሁም ደግሞ በዝምታ ዝም ብለው ጥፋቶችን የማያልፉ ቡድን የሚያነሳሱ ዳኛን የሚከራከሩ ደጋፊዎችን የሚያነሳሱ ከሌላ ቡድን ተጫዋቾች ጋር ጸብ ውስጥ የሚገቡ ያልተገባ ነገር ከተነሳ ለቡድናቸው ዘብ የሚቆሙ አይነት ተጫዋቾች ናቸው። ፔሮ ሂንካፔ ታዲያ የወሩ ምርጥ ተጫዋች መባሉ ለእኔ የሚገባው ነው ብዬ ነው ማስበው። እዚህ ጋር ከማጋሌሽ ጋር በብዙ ነገር ስለሚመሳሰሉብኝ ማለት ነው። በነገራችን ላይ ጋብሪኤል ማጋሌሽን እኔ በአሁኑ ሰዓት በአርሰናል የሚደርስበት የተከላካይ ተጫዋች አለ ብዬ አላስብም። አርሰናል ቤት ውስጥ ካሉ ተከላካዮች በሙሉ በአሁኑ ሰዓት በወቅታዊ ብቃት ከተመለከትን ለእኔ ጋብሪኤል ማጋሌሽ እጅግ ወሳኙና አንደኛው ተከላካይ ነው ብዬ ነው የምወስደው። በትላንትናውም ጨዋታ አይታችኋል ምን አይነት ኳሶችን ሲያድን እንደነበረ ማለት ነው። ጋብሪኤል ማጋሌሽ ከመከላከል ባለፈ ግን ማስቆጠርም ላይ እጅግ በጣም የተካነና ምርጥ ተጫዋች ነው ብዬ እኔ በግሌ ወስዳለሁ። ዘንድሮ አርሰናል ዋንጫዎችን ሲያሳካ ትልቅ ከሚያሳካባቸውና ዋንጫ ካሳካባቸው ሚስጥሮች አንዱ ማጋሌሽ እንደሚሆን ምንም ጥርጥር የለውም። ታዲያ ፔሮ ሂንካፔ ይህ የማጋሌሽ አይነት ባህሪ ያለው ተጫዋች የወሩ ምርጥ ተጫዋች ተብሎ ሲመረጥ ምን ሲል ተናገረ? እዚህ ያለነው ሁላችንም ዋንጫ ተርበናል ሲል እንግዲህ ፔሮ ሂንካፔ ዋንጫ እንደሚፈልግ ተናግሯል። እዚህ ሁላችንም ዋንጫ ብቻ ነው የምንፈልገው፣ ማሸነፍ እንፈልጋለን። የምንፋለምለትን ዓላማ እናውቀዋለን። የምንፋለምለት ዓላማችን አንድ ነው፣ እሱም ደግሞ ዋንጫና ዋንጫ ብቻ ነው፣ ተርበናል ሲል ፔሮ ሂንካፔ ተናግሯል ማለት ነው። ቀጥሎ ደግሞ አንድ በጣም በአርሰናል ቤት የምትታወቅ ነገር ተናግሯል። ለጥቃቅን ነገሮች ትኩረት እንሰጣለን ሲል ፔሮ ሂንካፔ ተናግሯል። እግር ኳስን እንድታሸንፍ የሚያደርግህ ጥቃቅን ነገር ነው፣ እኛ ደግሞ ለጥቃቅን ነገሮች ትኩረት እንሰጣለን ሲል ይሄ የአርቴታ ንግግር ነው በቀጥታ ወስዶ የተናገረው። አሰልጣኝ ሚኬል አርቴታ በነገራችን ላይ የእግር ኳስ አንደኛና ዋነኛው ፍልስፍናቸው ምንድን ነው ብላችሁ ከጠየቃችሁኝ የአርቴታ የእግር ኳስ
ፍልስፍናቸው ጥቃቅን ነገሮች ላይ ትኩረት መስጠት ነው። በጥቃቅን ነገሮች ነው አንድ እግር ኳስ ቡድን ማሸነፍ የሚችለው ብለው ያምናሉ። በተለይ ጥቃቅን ነገሮችን ትኩረት ከሰጣችሁ አርሰናል ለዛ ነው ከኳስ ውጪ እንዴት ያለ የተደራጀ ቡድን በአሁኑ ሰዓት በአውሮፓ ውስጥ ብትፈልጉ እንደ አርሰናል ያለ ቡድን ማግኘት አትችሉም። ከኳስ ውጪ በጣም የተደራጀ ለእያንዳንዷ ጥቃቅን ነገር፣ እያንዳንዷ ፓስ፣ እያንዳንዷ ኳስ ሁሉም ነገር የተደራጀችና ጥንቃቄ የሚወሰድባት። ለዚህ ነው የአርቴታ ትልቁ ፍልስፍና ተብሎ የሚወሰደው። ለዛ ነው ፒየር ሂንካፔም ለጥቃቅን ነገሮች ትኩረት እንሰጣለን ሲል ልምምድ ላይ የሚያደርጉትን ነገር የተናገረው ማለት ነው። ከዛም በኋላ በዚህ ምክንያት ደግሞ አለ የቆመ ኳስ ጥንካሬያችንን ዓለም ሁሉ ይመሰክራል። በአውሮፓ የቆመ ኳስ ጥንካሬያችን በአሁኑ ሰዓት እየተነገረ ይገኛል፣ ወደፊትም ይነገራል ሲል ተናግሯል። አርሰናል በቆመ ኳስ ጠንካራ የሆነው ለጥቃቅን ነገሮች ትኩረት ስለምንሰጥ ነው ብሏል። አዎ በአሁኑ ሰዓት ዓለማችን ላይ በእግር ኳስ በኮርና ብቻ ዋንጫ ይገኛል ወይም ደግሞ የኮርና ብቻ ውድድር ተብሎ ቢፈጠርና አዲስ ውድድር ቢከፈት እዛ ውድድር ላይ አርሰናል ሙሉ በሙሉ እንደሚያሸንፍ 100% መናገር ይቻላል። ፒየር ሂንካፔም ኒኮላስ ጆቨር ጋር በየቀኑ የምንሰራው ስራ ውጤት ነው ይሄ ሲል ከሽልማቱ በኋላ የተናገረ ሲሆን ለኒኮላስ ጆቨር ትልቅ ክብርና አክብሮት እንዳለው ተናግሯል ማለት ነው። በነገራችን ላይ ትላንትና አርሰናል ኮርና ነበር የገባበትና ኮርናው ሲገባ የባየር ሊቨርኩሰኑ አሰልጣኝ በቀጥታ ወደ ኒኮላስ ጆቨር ሄዶ እቅፍ አድርጎት አሁን እኔ ነኝ የቆመ ኳስ አሰልጣኝ ሲል እንግዲህ ተሳስቀው ተላልፈዋል ማለት ነው። በአሁኑ ሰዓት እንግዲህ ኒኮላስ ጆቨር ማለት በዓለማችን ላይ እጅግ በጣም ምርጡ የቆመ ኳስ አሰልጣኝ መሆኑን እያስመሰከረ ይገኛል። የቀድሞ የቼልሲ ተጫዋች ጆኖቢ ሚካኤል የተናገረው ነገር በርካታ የአርሰናል ደጋፊዎችን ብስጭት ውስጥ ከቷል። ምንድነው ያለው? ለአርሰናል የሻምፒዮንነት እውቅና አልሰጥም ሲል ጆኖቢ ሚካኤል ተናግሯል። የቀድሞ የቼልሲ ተጫዋች ጆኖቢ ሚካኤል እንግዲህ አርሰናል እያሸነፈ ያለበት መንገድ ህገወጥ ነው ሲል ትችቱን የሰነዘረ ሲሆን ለአርሰናል የሻምፒዮንነት እውቅና አልሰጥም፣ እንደ እኔ እነሱ ሊጉን ለማሸነፍ እያጭበረበሩ ነው፣ ምክንያቱም በእኔ እይታ እያሸነፉ ያሉበት መንገድ ህገወጥ ነው፣ በእግር ኳስ ያንን መመልከት አልፈልግም ሲል የተናገረ ሲሆን ግማሽ ቢሊዮን የሚጠጋ ገንዘብ አውጥተህ ጨዋታን ለማሸነፍ እንዴት ኮርናን ብቻ ትጠቀማለህ ሲል ጆኖቢ ሚካኤል አርሰናሎችን ለመተቸት ሞክሯል። ነገር ግን የቀድሞ የአርሰናል ለዚሁም በቼልሲ ቤት የተጫወተው አሽሊ ኮል ግን ማንንም አትስሙ፣ እኛ የምንፈልገው ዋንጫና ዋንጫ ብቻ ነው። ዘንድሮ አርሰናል ዋንጫውን ለማሳካት ከሁሉም በላይ እድሉ በእጁ ነው። አርቴታና ቡድናቸው የዘንድሮን ፕሪሚየር ሊግ ያሳኩታል ብዬ 100% እወራረዳለሁ ሲል አሽሊ ኮል አርሰናል አጨዋወቱ ላይ ሳይሆን ዋንጫ ማሸነፍና ጨዋታዎችን ማሸነፍ ላይ ትኩረት ማድረጉ ትክክለኛ ሲል ተናግሮታል። በነገራችን ላይ ሌላኛው እጅግ በጣም የምወደውና በአስተያየቶቹ ብዙ ጊዜ ትክክለኛ ሀሳብ የሚሰጠው የማንቸስተር ዩናይትድ የቀድሞ ተጫዋች ዋይን ሩኒ አርሰናሎች ቲኪታካ በመጫወታቸው ባለፉት 3 ዓመታት ሁለተኛ ደረጃን ይዘው ነው ያጠናቀቁት። ታዲያ ቲኪታካ እንደማያዋጣና ዋንጫ እንደሚያስፈልጋቸው ሲረዱ አሁን ትክክለኛ አጫዋት ይዘው መጥተዋል ሲል ዋይን ሩኒ ለአርሰናሎች ያለውን አድናቆት የተናገረ ሲሆን አርቴታም ሆኑ የአርሰናል ተጫዋቾች ለማንም ጆሮአቸውን እንዳይከፍቱ ቲኪታካ ያመጣላቸው ሁለተኛ መሆን ነው። አሁን እየተጫወቱ ያሉበት የእግር ኳስ መንገድ ግን ዋንጫ ላይ ያመጣላቸው ነው። ስለዚህ ትክክለኛው መንገድ ላይ ናቸው፣ በዚሁ መቀጠል አለባቸው ሲል ዋይን ሩኒ ደግሞ ተናግሯል ማለት ነው። ያው እንደምታውቁት ጆኖቢ ሚካኤል የቼልሲ ተጫዋች ነበር። በአርሰናል እና በቼልሲ መካከል የነበረውን ደግሞ ቁርሾ እናውቃለን። ሁለቱ የደርቢ ቡድኖች እንደማይዋደዱ እግር ኳስ ላይ እንተዋወቃለን። ስለዚህ ማንም የፈለገውን ቢል አርሰናል ትክክለኛ መንገድ ላይ እንደሆነ ውጤቶቹ ይመሰክራሉ። ቼልሲ በፕሪሚየር ሊጉ የጆዜ ሞሪኒዮ ቼልሲ ዋንጫ ካሳኩ ምርጥ ቡድኖች ውስጥ አንዱ ነው። የጆዜ ሞሪኒዮ ቼልሲ ግን በማጥቃት አልነበረም የሚታወቀው። የጆዜ ሞሪኒዮ ቼልሲ የሚታወቀው አጥብቆ በመከላከል እንደዚሁም ደግሞ በግንባር ኳሶች ጭምር ነበረ የሚታወቀው። ታዲያ አርሰናል ሲፈልግ ኦፕን ፕላይ እየተጫወተ ግብ ያስቆጥራል፣ ካልፈለገ ከኮርና ያስቆጥራል። ጨዋታውን ቀስ አድርጎ መጫወት ከፈለገ ቀስ አድርጎ ይጫወታል፣ አፍጥኖ መጫወት ከፈለገ አፍጥኖ ይጫወታል። ጨዋታን እንደፈለገ የሚመራ ቡድን ለኔ አርሰናል ነው ብዬ ነው የማስበው። አርሰናል በነገራችን ላይ በቀጣይ የሚያደርጋቸው 4 ጨዋታዎች በ4 የተለያዩ ዋንጫዎች ናቸው የሚያደርጋቸው። ለአራቱም ለሚፎካከርባቸው ዋንጫዎች ነው ቀጣይ የሚጫወተው። እነዚህን እያንዳንዱን ጨዋታ ማሸነፍ 4 ዋንጫ ለማሳካት አንድ እግሩን እንዲያስገባና ወደፊት አንድ እርምጃ እንዲራመድ ያስችለዋል። መጀመሪያ ቅዳሜ በኤምሬትስ ስቴዲየም ከኤቨርተን ጋር ምሽት 2 ተኩል የሚያደርገው የፕሪሚየር ሊግ ጨዋታ ከሲቲ ጋር ያለውን የነጥብ ልዩነት ወደ 10 ማስፋት የሚችልበትና 7 ጨዋታ ብቻ እንዲቀረው የሚያደርግበት ሲሆን በፕሪሚየር ሊጉም ከሲቲ ጋር ከሚያደርጋቸው ጨዋታዎች በፊት ይህንን ጨዋታ ማሸነፍ ትልቅ ስንቅ፣ የሞራል ስንቅም ለዋንጫም
ስንቅ መስጠት የሚችል አድቫንቴጅ መስጠት የሚችል ስለሆነ ይህ ጨዋታ በጣም ለመድፈኞች ወሳኝ ነው ብዬ አስባለሁ። ከዛ በመቀጠል ቀጣይ ሳምንት ማክሰኞ ዕለት ደግሞ በሻምፒዮንስ ሊጉ ከባየር ሊቨርኩሰን የሚያደርገው የመልስ ጨዋታ እጅግ በጣም ወሳኝ ነው። ምክንያቱም ይሄ ጨዋታ አርሰናል ወደ ቀጣይ ዞር ለመቀላቀል 8 ውስጥ ለመግባት ለሚያደርገው ትግል ወሳኝ ስለሆነ አቻ ይዘው መጥቷል። ስለዚህ በሜዳው ኤምሬት ደግሞ ይህንን ጨዋታ ቀጣይ ሳምንት ማክሰኞ ድል በማድረግ 8 ውስጥ መግባቱን የሚያረጋግጥበት በጣም ወሳኝ ጨዋታ ነው ብዬ አስባለሁ። በመቀጠል ከማክሰኞ በኋላ እሁድ ዕለት ደግሞ ከማንቸስተር ሲቲ ጋር በካራቦ ካፕ ፍጻሜ በዌምብሌይ ስቴዲየም ይገናኛል። ይህ ዋንጫ ለመድፈኞቹ ለአርሰናሎች ወሳኝ ነው። አንደኛ ወሳኝ የሆነበት በፕሪሚየር ሊጉ ታሪክ 4 ዋንጫ ማንም አሳክቶ አያውቅም። አርሰናል ይህንን በማሳካት በፕሪሚየር ሊጉ የመጀመሪያው ቡድን መሆን ይችላል። ምክንያቱም አርሰናል በፕሪሚየር ሊግ ውስጥ ያልተጻፉ ታሪኮችን በመጻፍ ይታወቃል። ወደ ታችኛው ሊግ ባለመውረድ ትልቅ ታሪክ አለው። በመቀጠል በፕሪሚየር ሊጉ አንድም ጨዋታ ሳይሸነፍ ወርቃማ ዋንጫ በማሸነፍ ማንም የማይገዳደረው ታሪክ አለው። ይህንን 4 ዋንጫ ካሳካ ደግሞ ሌሎች እስኪሰብሩ ድረስ ረጅም ጊዜ ሊፈጅ የሚችል ትልቅ ስኬት ማሳካት ይችላል። ስለዚህ ይህንን ዋንጫ ማሸነፍ አንደኛ 4 ዋንጫ ለማሸነፍ አንዱን አሸነፋችሁ ማለት ነው፣ 3 ይቀራችኋል። ሁለተኛ ለሌሎች ዋንጫ ትልቅ ስንቅና ስነ ልቦና የሚሰጥ ስለሆነ ቀጣይ እሁድ ከሲቲ ጋር የሚያደርገው ጨዋታ በትልቅ መልኩ ልዩነት ፈጣሪ ጨዋታ ይሆናል ብዬ እጠብቃለሁ። በነገራችን ላይ በመቀጠል ደግሞ የዚህ ጨዋታ ትልቅ ጥቅሙ ከሲቲ ጋር በፕሪሚየር ሊጉ ስለሚጫወት ለዛ ጨዋታ ትልቅ ስንቅ ነው። ያንን ጨዋታ አሸንፋችሁ የሲቲ ስነ ልቦና ላይ ትልቅ ቁማር መጫወት ስለምትችሉ ይህ የካራቦ ካፕ ጨዋታ ወሳኝ ነው ብዬ ወስዳለሁ። በመቀጠል ደግሞ ቀጣይ ሳምንት ከ3 ሳምንት በኋላ ማለት ነው ከ2 ሳምንት በኋላ ከሲቲ ቀጥሎ ደግሞ በኤፍኤ ካፕ ሳውዛምፕተንን ከሜዳ ውጪ ይገጥማል። ይህንን ጨዋታ በቀላሉ አሸንፎ የኤፍኤ ካፕ 4 ውስጥ በመግባት ለ4 ዋንጫ የሚያደርገውን ጉዞ አርሰናል ማጠናከር ይችላል ማለት ነው። እንግዲህ ዛሬ ሌላኛው ደግሞ መረጃ ምንድነው? አርሰናል ከማንቸስተር ሲቲ አንድ ባለሙያ ቀጥሯል። እሱም የስነ ምግብ ባለሙያ ነው። የሰሜን ለንደን ክለብ አርሰናል ለዋናው ቡድን የስነ ምግብ ባለሙያ ከማንቸስተር ሲቲ ነው ወስዶ የቀጠረው። መድፈኞቹ እንግዲህ የማንቸስተር ሲቲ አካዳሚ የፐርፎርማንስ ስነ ምግብ ባለሙያ የነበረችውን ፓሜላ ኢባራ የዋናው ቡድን ስነ ምግብ ባለሙያ አድርገው ሾመዋል። የምግብ ባለሙያዋ ባለፉት 2 ዓመታት በማንቸስተር ሲቲ ቤት ማገልገሏ ተገልጿል። በሲቲ አካዳሚ ባለሙያዋ ታዲያ ከተሰጣት ኃላፊነት በኋላ እድሉ ስለተሰጠኝ አመሰግናለሁ። ከዚህ የተለየ የፕሪሚየር ሊግ ቡድን አርሰናል ጋር ለሚኖረኝ ቆይታ ጓጉቻለሁ ስትል በአርሰናል በመቀጠሯ ደስታ እንደተሰማት ተናግራለች። እቺ የስነ ምግብ ባለሙያ እንግዲህ በፕሪሚየር ሊጉ በጣም በብዙ ቡድኖች የምትፈለግ ሲሆን የተጫዋቾችን ስነ ምግብና ፐርፎርማንስ የምትቆጣጠር ወሳኝ ባለሙያ ናት። አርሰናል ከማንቸስተር ሲቲ ያስፈረማት ማለት ነው። የዕለቱ ወሳኝ ስፖርታዊ ጥንክሮች እነዚህ ናቸው። ፔሮ ሂንካፔ ለዋንጫ ተርበናል፣ እንፋለማለን፣ ለእያንዳንዱ ነገር እንጋደላለን ሲል የጋብሪኤል ማጋሌሽን መንፈስ በተላበሰ መልኩ ለአርሰናል ደጋፊዎችና ለመላው ዓለም መልእክት ያስተላለፈ ሲሆን በአውሮፓ በአሁኑ ሰዓት በኮርና ምርጡ ቡድን እኛ ነን። ይሄ ደግሞ የኒኮላስ ጆቨር ስራ ነው። ከሱ ጋር በልምምድ በኩል በጥቃቅን ነገሮች እንኳን ተጠቅቀን እንሰራለን። ይህ የድካማችን ውጤት ነው። ለኒኮላስ ጆቨር ክብርና አድናቆት አለኝ ሲል ፔሮ ሂንካፔ ተናግሯል። እሱን አነሳን። በመቀጠል ደግሞ ጆን ኦቢ ሚካኤል እንግዲህ የቼልሲ የቀድሞ ተጫዋች አርሰናል የሚጫወትበት መንገድን ተችቷል። ነገር ግን እንደ ዋይን ሩኒ እንደ አሽሊ ኮል ያሉ ተጫዋቾች ደግሞ የለም አርሰናል ትክክለኛው መንገድ ነው። ከዚህ በፊት በፕሪሚየር ሊጉ እንደ አርሰናል ውብ እግር ኳስ የተጫወተ ቡድን የለም። ነገር ግን ያ ውብ እግር ኳስ ምን ጠቀማቸው? በአሰልጣኝ አርሰን ዌንገር ጊዜ ከመጨረሻው ዋንጫ በኋላ ለረጅም ዓመታት ዋንጫ እንዳያሸንፉ አደረጋቸው። በመቀጠል ደግሞ በአሰልጣኝ ሚኬል አርቴታ ስር ለተከታታይ 3 ዓመታት ሁለተኛ ሆነው እንዲያጠናቀቁ አደረጋቸው እንጂ ምን ጠቀማቸው? ስለዚህ ይህ የቲኪ ታካ ጨዋታ ለዋንጫ እንደማይሆን ገብቷቸዋል። አሰልጣኝ ፔፕ ጋርዲዮላ እንኳን የቲኪ ታካ ጨዋታውን ትቶ በትራንዚሽኖች ላይ መስራት ጀምሯል። እንደየጨዋታው አቀራረቡን መቀየር ጀምሯል። ስለዚህ አርሰናሎችና አርቴታ እየሄዱበት ያለው መንገድ ትክክል ነው። ይህንን መንገድ ሳይለቁ 4ቱንም ዋንጫዎች ወደ ኤምሬትስ በማምጣት ለአርሰናል ደጋፊዎች ከረጅም ዓመታት በኋላ ዋንጫ መስጠት ይችላሉ። አርቴታ የዓለማችን ማስተር ማይንድ ከሆኑ አሰልጣኞች አንዱ ነው ሲሉ ምስክርነታቸውን ሰጥተዋል ማለት ነው። እኔም በእነሱ ሐሳብ እስማማለሁ። አሰልጣኝ ሚኬል አርቴታ ዘንድሮ ወይ ዋንጫ ወይ ሞት ያለ ይመስላል። ስለዚህ ዋንጫ የመድፉ ደጋፊዎች 22 ዓመታት ጠብቀዋል። ለፕሪሚየር ሊጉ ሻምፒዮንስ ሊግን አሳክተው አያውቁም። እንደዚሁም ደግሞ ብዙ ዋንጫ በአንድ ዓመት ካሳኩም
ረጅም ዓመታት ተቆጥረዋል። አርሰናል ይህንን በማሳካት እንግዲህ ለአርሰናሎች ደስታን መስጠት ይፈልጋል ማለት ነው። ኤፍ ኤ ካፕን እንኳን አርሰናል ካሳካ አስቡት፣ ወደ 5-6 ዓመታት እየተቆጠሩ ነው። አርቴታ እንደመጣ ነው ያንን ዋንጫ ያሳካው። ስለዚህ ለአርሰናሎች ዘንድሮ ዋንጫ ትልቅ ትርጉም ስላለው ከጨዋታው በላይ ዋንጫውን ይፈልጋሉ ማለት ነው። እንግዲህ ሐሳብ አስተያየታችሁን ደግሞ እንደተለመደው በሐሳብ መስጫው ስር በኮመንት ስር አስቀምጡልኝ። ከሰሞኑ እንግዲህ አርሰናል ለአራቱም ዋንጫ እየተፎካከረ በመሆኑ በየዕለቱ መረጃዎችን ወደ እናንተ እያደረስኩ ነው። 2 እና 3 መረጃዎችን በዚህኛው በዋነኛውም ቻናሌ በሁለተኛውም ቻናሌ፣ ምክንያቱም በየሰዓቱ ለአራት ዋንጫ የሚጫወት ቡድን ዜናዎች ስለማይጠፉ እየወጡ ስለሚገኙ እነሱን ደግሞ በንቃት ወደ እናንተ ለማድረስ እየሰራው እገኛለሁ። እናንተ ደግሞ እንደተለመደው በሁለቱም ቻናል እየገባችሁ የምለቃቸውን ዜናዎች በመመልከት ሰብስክራይብ እና ላይክ ሼር በማድረግ የተለመደውን አብሮነታችሁ እንድታሳዩኝ በአክብሮት ጠይቃችኋለሁ። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን በመከታተል ቤተሰብ የሆናችሁኝን ውድ አድማጭ ተመልካቾችን ከልብ እያመሰገንኩ በሌላ ወሳኝ መረጃ በሌላ ወሳኝ ጥንክር እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁም።